ጤና ይስጥልኝ ተመልካቾቻችን። ሁለት ሚስቶችን ያገባው ላለፉት 31 ዓመታት ሚስዮናዊነት አገለግላለሁ። ወደ ጌታ ሳትመጣ በፊት ጋንግስተር ቡድን አደራጅቼ በህይወት ይኖር ይሆን? መንግስት አደገኛ ቦዘኔነት አስሶ አሰረን። እንዴት ነበር ያ ጊዜ? የቤት ካርታ ፕላን ሰርተን በምርቃና ጡዘት ጧት ስንነሳ የለም። 7 ኩንታል ጤፍ በቁማር ተበልቷል። ከ7 ቸርች በላይ ባገለገልኩባቸው የገጠር ቀበሌዎች ላይ ተተክሏል። የዛሬው አልዓዛር አብዛኛዎቹ አመፀኛ ጓደኞቼ አሁን በህይወት የሉ። የሰው ልጅ ተስፋ ኢየሱስ ብቻ ነው። የሙሉ ጊዜ ሰይጣን በሞላበት ምድር ላይ የግማሽ ጊዜ አገልጋይ መሆን አያስፈልግም። ሱስ ውስጥ ያሉ ብዙ ወጣቶች አሉ። ተቃጠለ ካለው ጎጆ ውስጥ የሚቀመጥ ሰው አማራጭ አይጠይቅም። ጌታ ኢየሱስ ክርስቶስ ነው የሚያሳርፈው። ገንዘብ ለወንጌል አገልግሎት ካለዋለ ሌላ የሚሰራው ነገር ምናልባት እግዚአብሔር አይከብርበትም። ጤና ይስጥልኝ ተመልካቾቻችን፣ ይህ የዋርካ ኪንግደም ሚዲያ ነው። ዛሬ እንግዳ አድርጌላችሁ ያቀረብኩት በጣም ወደ ወንድሜ ነው። ስሙን ይነግረናል። ቆይታችሁ ከኛ ጋር ይሁን። እግዚአብሔር ይባርካችሁ። እንግዲህ እኔ ወንጌላዊ አልዓዛር ሐሰን አላካ እባላለሁ። የትውልድ አካባቢ ያው በኦሮሚያ ብሔራዊ ክልላዊ መንግስት በቀድሞ የሀይቆችና ቡታጀራ አውራጃ በአርሲ ነገሌ ወረዳ የአንዲት የገጠር ቀበሌ ራፉ ሀርጊሳ በምትባል አካባቢ ነው የተወለድኩት። በ1959 ወርሃ መጋቢት ላይ ነው የተወለድኩት። ወላጆቼም አሁንም በህይወት አሉ። ባቴ ያው በርካታ ሚስቶች አይባልም፣ ያው 2 ሚስቶችን ያገባው። ከነዛ ሚስቶች መካከል ወደ 21 ልጆች አሉት። እንግዲህ አንዳንዶቹ በህይወት የሉም፣ አንዳንዶቹ በህይወት አሉ። ከመጀመሪያው ቤተሰብ እንግዲህ ወንድ 2 ነን፣ በ8 ሴቶች መካከል ነው የተወለድኩት። ሌሎች በህይወት የሌሉት ሳልቆጥር ማለት ነው። ስለዚህ በአሁኑ ሰዓት ያው ባለትዳርና የ7 ልጆች አባት የ2 የልጅ ልጆች ወይም ደግሞ አያት ሆኛለሁ። 2 ሴት ልጆችን ከ1 ዓመት በፊት በዚህ በወርሃ ጥር ላይ 2017 ላይ በአንድ ቀን ነው የዳርኳቸው። በጌታ ናቸው። ያው ክርስቲያን ወንድሞች ናቸው ያገቧቸው። እንግዲህ በአሁኑ ሰዓት ላለፉት እንግዲህ 31 ዓመታት ይህንን የጌታ እግዚአብሔርን መንግስት በመስበክ በወንጌላዊነት ያገለገልኩ ነው ያለሁት። በአሁኑ ሰዓት በመጽሐፍ ቅዱስ ትምህርት ቤት በመምህርነት እንደዚሁም ደግሞ በአንድ መልካ ላፍቶ በሚባል ሳይት ላይ በሚስዮናዊነት አገለግላለሁ። አልፎ አልፎ ደግሞ ለቅሶዎች ይከሰታሉ። ለቅሶዎች ሲከሰቱ ያው ለቅሶም ሰባኪ ነኝ፣ በዛም እታወቃለሁ። እንግዲህ ጌታን ያገኘሁት በ1986 ማጋቢት ወር ላይ ነው። ማጋቢት ወር የኔ የተርኒንግ ፖይንቴ ነው። በእርግጥ ባጭሩ ባሳጥር ሌላም ጥያቄ ሊኖር ስለሚችል ይሄን ይመስላል። ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። ዋው በጣም ደስ ይላል። ወንጌላዊ አልዓዛር እንግዲህ ላለፉት 31 ዓመታት ነው ጌታን ያገለግልከውና ስለ አገልግሎትህ እንመጣበታለን። ግን እስቲ ወደ ጌታ ሳትመጣ በፊት ብዙ ህይወት ውስጥ እንዳሳለፍክ ሰምቻለሁና እንደው እሱን እስቲ ብታጫውተን። ሱስ ውስጥ ነበርክ፣ ቁማር ውስጥ ነበርክ እና እስቲ ያንን ህይወት እንዴት ነው የምታስታውሰው? ያንን በጣም ጎላ ባለመልኩ ነው ማስታውሰው። ወደ ጌታ ከመምጣቴ በፊት ያው መጀመሪያ 1978 ብሔራዊ ውትድርና አገልግሎት በሚባለው ሀገራችን ወቅታዊ ጉዳይ ወታደር ሆኜ በ1978 ታህሳስ 6 ቀን ባሌ ክፍለ ሀገር ደሎመና አውራጃ በመንግስት አጠራር የታጠቅ 4 መስሎ ወይም ደግሞ በአካባቢው ህዝብ ስያሜ ሻዌ በሚባለው ለ6 ወራት ከሰለጠንን በኋላ እዛው በረዳት አሰልጣኝነት ግቢው ላይ ቀርቼ
በክበቦችም ወታደራዊ መደብር አጥሻ በሚባል በአስተዳደር ጥበቃ ሻለቃ በጸሐፊነት ለ7 ዓመታት እስከ ደርግ ውድቀት ድረስ አገልግያለሁ። ከዛ ሲመለስ እንግዲህ ላይፍ ወይም ደግሞ ህይወት ከገጠር አካባቢ ነው የተወለድኩትና እዛ የተለመደው ኑሮ አልተቻለም። በቀጥታ ያመራሁት ቡድን አደራጅቼ በእጄ የነበረችውን አሮጌ ክላሽ ያው ሽጬ ነበር፣ ሌላ ገዝቼ ለዘረፋ ወደ መንገድ ወጣው። ያው በወቅቱ እንግዲህ ለ2 ተከታታይ ዓመታት ከላንጋኖ ሐይቅ ወደ ላይ ዳገቶች አሉ፣ ቁልቁለቶች አሉ። ዳገቶቹ የራሳቸው ቁልቁለቶች አሏቸው። መኪኖች ወደ ታች የሚወርዱትንም ፍሪሶን እየያዙ የሚወርዱትንም እንዘርፋለን። ወደ ላይ የሚወጡት በከባድ ማርሽ ነው። እነዛም አርፋ የሚባለውን በዛ አካባቢ ላይ ያለማመድነው እኛ ነን። እንግዲህ ወደ 7 የምንደርስ የሌባ ወይም የጋንግስተር ቡድን አደራጅቼ የዛ ቡድን መሪ በመሆን ማህበረሰቡን በወቅቱ መንግስት ያደራጀው 5 ቀበሌ ገበሬ ማህበር መኪና ሲዘረፍ ያው እንግዲህ እና የከሌ ልጆች ናቸው ይባላል። እኛ ግን ወደ ላይ የሚሄደው መኪና ስንዘርፍ ሸቀጡን ይዘን የምንሄደው አራግፈን ይዘን የምንሄደው ወደ ተቃራኒ አቅጣጫ ነው። ወደ ላይ ከሚሄደው ከዘረፍንም እንደገና ወደ ተቃራኒ አቅጣጫ ነው የምንሄደውና ትንንሽ የገጠር ከተሞች አሉ። እነዛን በርካሽ ዋጋ እየሸጥን ያው ለ24 ሰዓት ለ48 ሰዓት ገንዘቡ አይቆይም። የዱርዬነትን ህይወት፣ የሱስ ህይወት፣ የጫት፣ የሲጋራ እንደገና ደግሞ የዝሙት ለዚሁም ደግሞ ሌሎች ከጋንጃ የሚባሉ ከዚህ ከአደንዛዥ እጾች ጋር በተያያዘ እነዛን ልጅነት ህይወታችን ገና በ20ዎቹ በ24 እድሜያችን ያንን ተለማመድን። ያንን እንግዲህ ለማግኘት ገንዘብ ማግኘት አለብን። ገንዘብ ቤተሰብ ስለማያቀብለን ወደ ዘረፋ ህይወት ነው የተሰማራ ነው። በዛ የዘረፋ ህይወት ማህበረሰቡን፣ ተጓዦችን በርካታ ስቃይ አድርሰንባቸዋል። ለመንግስት እንኳን እስክናስቸግር ድረስ በአደገኛ ቦዘኔነት ተፈርጀን እንኖር ነበርና ከዛ ህይወት ውስጥ እንግዲህ መቼም ቀላል አይደለምና መውጣት። ያንን የማስታውሰው እንግዲህ ቤተሰብ እያለ ቤተዘመድ እያለ ጓደኞች እያሉ ጎሳ እያለ ያንን ኮሚኒቲ ለቆ እዚህ ለምን አረብ ሰፈር እንደሚያዞረኝ አላቅም። እዚህ አረቦ የሚባል ሻሸመኔ ላይ አንድ በረንዳ አለ። እዛ በረንዳ 3 ወር፣ አዋሳ ደግሞ አረብ ሰፈር የሚባለው 6 ወር እንትኑ ስኬሉ እየጨመረ ነው የመጣውና በእነዚህ ሁሉ እያደርኩኝ ካርቶኒ የኒያላ ካርቶኒ ምንጣፍ አድርጌ ድንጋይ ትራስ አድርጌ በዚህ አይነት መልኩ ያው የቦርኮ ህይወት መራ ነበርና በዚህ አይነት ህይወት ስንኖር እንግዲህ ያው የጎዳና ልጆች የሚያደርጓቸው ማናቸውም ነገሮች የቀሩብን ነገር የለም። እንግዲህ በጣም ለብዙ በሽታ ራሳችንን የዳረግንበት ወቅት ነበርና ከዛ እንግዲህ አሁንስ ተስፋዬ ማን ነው በምንልበት እንግዲህ መንግስት ለ6 ወራት ያክል አሰረን። በአደገኛ ቦዘኔነት አስሶ አሰረን። በእርግጥ ያንን ወንጀል የፈጸምነው እኛ ባንሆንም ስማችን ጥሩ ስለማይሆን አንድ የአገልግሎት የህብረት ስራ ማህበር እኔ የተወለድኩበት ቀበሌ ናኖ ወዮ የሚባል ተዘርፎ በዛ ምክንያት ወንጀሉን የፈጸሙት የከሌ ልጆች ናቸው ተብለን እኛ መኪና ተናችንን አሳድገን ወደ መኪኖች ዘረፋ ነው የገባ ነው። ታስረን የነጌሌው እስር ቤት ሲሞላ ከበርካታ ነፍሰ ገዳዮችና ወቅቱ የመንግስት ለውጥ ስለነበረ በርካታ የመንግስት ግብር የበሉ ለወታደራዊ ኮሚሳሪያት ለተፈናቃዮች ታድሶ ኮሚሽን የመጡ በሬዎችን የበሉ ባለስልጣናት በታሰሩበት ወፍጮ ሰርቆ የታሰሩ እንደገና ደግሞ አንዳንዶች ደግሞ አንዳንድ የቤተ መቅደስ ነዋያት ቅድሳትን ዘርፏል ተብሎ ከታሰሩ ሰዎች ጋር የነጌሌው እስር ቤት ሞልቶ ኩየራ 01 ላይ ነው የታሰርነው። ኩየራ አሁን ወረዳ አስተዳደር የሆነው እዛ ታስረን ለ6 ወራት ያለ ጥያቄ እዛ ታስረን ባለንበት እዛም እንግዲህ ያው ሱሳሱሶቹ አሁንም ይገባሉ። ካርታ ይገባል፣ ቁማር ይሄ 52 የሚባለው ይገባል፣ እንግዲህ መጠጡ ይገባል፣ ጫቱ ይገባል። በዚህ አይነት ሁኔታ ውስጥ ያለን እስር ቤት ውስጥ ከቤታችን ታናሽ እህቴ አበባ ሐሰን ትባላለች። ከኔ በፊት ጌታን ተቀብላ ነበር። አዲስ ክዳን የጌዴውን አዲስ ክዳን ከእንጀራ ስር ይዛልኝ መጣች። እናቴ እኔን እንዳትጎበኝ አባቴ ማዕቀብ ጥሏል፣ ጎሳ ማዕቀብ ጥሏል፣
ይቴ ግን በይቴ በኩል እንጀራ ተላከልኝ። በዛ በተላከልኝ እንጀራ ውስጥ አዲስ ኪዳን ይዛልኝ መጣ። ያንን አዲስ ኪዳን 2 ጊዜ አነበብኩት በ6 ወራት እድሜ ውስጥ። አረንጓዴዋ የጌዲዮን ኢንተርናሽናል አዲስ ኪዳን እሷን በማንበብ ነው ወደ ጌታ ወደ ኢየሱስ ክርስቶስ የመጣሁት። ስንቆይ እንግዲህ በዚህ ጊዜ ወደ 5ኛ ወር አካባቢ ታስረን ያለ ጥያቄ ሁሉ ወደ አምላኩ ይጸልይ፣ ሁሉም በየሃይማኖቱ ወደ አምላኩ ይጸልይ፣ ከዚህ ጥያቄ ተጠይቀን ፍርድ አግኝተን ወደ ወይኒ ቤት ወይ ደግሞ እንድንወጣ በነፃ እንጸልይ ተባለ። ከዛ የሆኑ ፕሮቴስታንት የታሰሩ በዚህ በአድቬንቲስት ሴክት ውስጥ ያሉ ሰዎች አሉ። እዛ እነሱ ጋር ጠጋ አልኩኝ። ምንድነው ጠጋ ያደረገኝ? መጽሐፉን አንብቤ ያለው በኦሮምፋ አንድ መዝሙር ይዘምራሉ። ቡር አጅሬናቲ ኢየሱስ አቲ ሲያርገቴ ነፍሴን ገመድ አርቲ ዋን ቀምኑ ሰሙሩ ሲኑ ተራ ደመ ጫሉ ደመ ቶሎላ እያሉ ይዘምራሉ። ወደ እነዚህ ሰዎች ተቀላቀልኩና የማህበራችሁ አባል አድርጉኝ አልኩ። እንደ እድር መስሎኝ እነሱ ጌታን እንዲቀበል አደረጉኝ። እዛው እስር ቤት ውስጥ እዛ እንግዲህ መጽሐፏን እያነበብኩ ኢየሱስን አላውቀውም። ነገር ግን እነዚህ ተከታዮቹ እንዴት እንደካዱት እንዴት ባክስላይድ እንዳደረጉ ሳይ በጣም ህይወቴ ተነካ። ኢየሱስን መጽሐፍ ቅዱስ ውስጥ አየሁት፣ ወደድኩት። እዛ ሰዎቹ ስለመሰከሩልኝና ስለዘመሩ ብቻ ሳይሆን በቃሉ ውስጥ ጌታ ኢየሱስ ክርስቶስን አገኘሁት። እዛው ተዋውቄ ወጣሁ። ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። በጣም ደስ ይላል። ግን እዛ ሱስ ህይወት ውስጥ እያለ ከባድ የጫት ሱስ ነበረብህ። ያን ሰምቻለሁና እንደው አንድ ጊዜ ያው ጫት በስኳር ነው የሚቃመውና አንተ በቃሪያ ቅመሃል ሲባል ሰምቻለሁ። እውነት ነው። እንዴት ነበር ያ ጊዜ? እንግዲህ ጫት ያው በስኳርም ቅም ያለው፣ በአምቦሃ ቅም ያለው፣ በኮካ ቅም ያለው፣ በትኩስ ወተት ቅም ያለው፣ በስኳር ቅም ያለው፣ ባዶውንም ቅም ያለው። አንድ ጊዜ ያው በሆነ ጉዳይ ላይ የሆነ እንዲሳካልኝ ሰክሰስ ማድረግ የሚፈልገው ጉዳይ ነበረ። ያ ጉዳይ አልሳካ ስል ጡዘቱን ምናልባት ያፈጥንልኛል ብዬ ስላሰብኩኝ በእነዚህ ሁሉ በቃ በተኖች ሞክሬ ስላቃተኝ በቃሪያ ነው የቃምኩት። በቃሪያ ስቅም ግን የገጠመኝ ነገር ምንድነው? ጫቱ እንትን ሆነ። ምንድነው ይሄ ሰሊቨሪ ግላንድ ጋር ያለው ምራቅ ጋራ ተበጠበጠና ልክ እንደ ሀራሬዎች ሲቅሙ ሉሉ ያደርጋሉ። የቃሙ ብርቱካን ይበላሉና ቃሪያው በቃ ሉሉ አደረገው። ጫቱ ሉሉ አደረገው። ምንም የጨመረልኝ ምርቃና ጡዘት የለም። እንደውም ምርቃናዬን አቆረፈደውና ምንድነው ያው እዚህ ላይ በትክክል ትውልዱ ሊረዳ የሚገባው ያው እኔን ያየ ይቀጣ አይነት ነውና ጫት ሙቀት እንጂ ዕውቀት አይሰጥም። እንደውም ወደ ጌታ ስንመጣ በጫት ዙሪያ ላይ ወደ ጌታ ከመምጣቴ በፊት ምንድነው የምንል የነበረው? የቃመ ተጠቀመ፣ ያልቃመ ተለቀመ እንል ነበር። ለብሔራዊ ውትድርና ወታደራዊ ኮሚሳሪያት ይመለምል ነበርና ያልቃመ ተለቀመ ዱዓው ስላልሰራ፣ የቃመ ደግሞ ተጠቀመ አመለጠ ሊያዝ አልቻለም በሚል እንትን እንል ነበር፣ እንገጥም ነበርና የሚገርመው አሁን አባባሎች ተቀይሯል። ወደ ጌታ ከመጣን በኋላ ያመነ ተጠቀመ፣ ያላመነ ተለቀመ ነው ብሂሉ። ተቀይሯል። ሎጎ ቀይረናል። ምክንያቱም ቅድም እንዳልኳችሁ ከጫት ያው እንግዲህ ከጫት ምርቃና የቤት ካርታ ፕላን ሰርተን በምርቃና ጡዘት ዋስ ስንነሳ የለም። የስራ አቅም ይሰጣል፣ ያበረታል ይባላል። ምንም ውሸት ነው። እንደውም ልፍስፍስ አድርጎ ከማህበራዊ ህይወት ያጎድልና የሰውን ዲግኒቲ ከሚያወርዱ ነገሮች አንዱ እሱ ነው። ምክንያቱም ጫት የሚነግዱ ሰዎችም ጫት የሚቅሙ ሰዎችም መጨረሻቸው እብደት ነው፣ በኪሳራ ነው የሚጠናቀቀውና ስለዚህ ጫትን ጨይከታንም ጨምሬ ጨይከታ የሚባል ቅጠል አለ እኔ በተወለድኩበት አካባቢ፣ እሱንም ጨምረን ነው የምንቅመው። ጣጤሳንም ጨምረን ነው የምንቅመው። እንደገና ደግሞ በጣም የሚገርመው ነገር
ምንም በዚህ ምድር ላይ ጠቀሜታ ከሌለ ሰውነታችን ጥቅም ከማይሰጡ ነገሮች አንዱ ነገር ቢኖር ይሄ አደገኛ የሆነ ቅጠል ጫት ነው። በርካታ ትውልድ አሁን ይቅማልና ያው እኔን ያየ ይቀጣ አይነት ነው። ምናልባት ሄጄ ጥርሴ አልቆ በመቆጫ ሊወቀጥልኝ ነበር የቀረውና ሼህ ሙሀባ የሚባል በመቆጫ እየተወቀጠ የሚቅም ሼክ ያለና እሱ ስርም ሄጄ ከድም ያለው። ስለዚህ ጫት ምንም ኪሳራ ነው። ማህበራዊ ኪሳራ፣ ኢኮኖሚያዊ ኪሳራ፣ ስነ ልቦናዊ ኪሳራን ነው የሚያስከትለውና እግዚአብሔር ረድቶን ምድረባዳ ላይ ዳካ ላንገኖ አሰላ የአገልግሎት ቆይታ 2 ዓመት ቆይታ በኋላ ዳካ በነበርንበት እንዲህ ብለን ዘመርን። ኢየሱስ ከየለ ዮን አመነ ጫቲ ኛታ ቱሬቤ አንለ ኢየሱስ ነቦጅናን ኦሌ መሌ ገቲንከ ገለታ ሆ አመለ ኢባማት ጫቲ ቀማኒ ዱኛ ባየት ገጅሰኒ ጫቲን እንፈይሱ ዋቀ መሌ አከኑማን በኒ ኛታ መሌ ጀነም እንደገና ዴቢቲ ቡነሌ ከንጣቡ ቤነሙማ አካያኒ ጀናን ሂን ዱገኒ አካያኒ ጀናን ሂን ቱማኒ ዋቅ አንጋዩ ገሩ ሂን ዱገኒ ኢጣናፍ ነዲኒስ እንጠበሙ ከነስ ዋቀ ሰያ ደመነሙ ኢጣናስ ከንጉቡ ኢብዱማ አራ ጨላባ ያማል እንማን ጀነ ግጥሚት ገጠምነ ፋሩት ፋርፈነ እግዚአብሔር ረድቶን በዚህ ኬዝ ዙሪያ ዝማሬ አውጥተናል። በተገኙ የምስክርነት አደባባዮች፣ በለቅሶ አደባባዮች 10ም 15 ሺህ ህዝብን በተሰበሰበበት የክርስቶስ አዳኝነትን እየመሰከርን ነው። ኪሳራ እንጂ የተገኘ ጠቀሜታ የለም። ትውልድ ሆይ ከዚህ አምልጥ ነው ቋንቋ። ዋው! ተመልካቾቻችን በጣም ድንቅ ጊዜ እያሳለፍን ነው። አሁንም ከኛ ጋር እንድትቆዩ እየጋበዝን እዛው ሱስ ውስጥ እያለህ ይመስለኛል አደገኛ ቁማርተኛም ነበርክ። አንድ ጊዜ እንደውም 7 ኩንታል ሁሉ ጤፍ በቁማር ተበልታል ሲባል ሰምቻለሁ። እውነት ነው። እንዴት ነበር እሱ? እንግዲህ ያው የእናቴን መሬት እኔ እንዲያርስላቸው ሰጡኝ፣ አረስኩኝ። ከዛ ስንዴም ጤፍም በቆሎም ከግብርና ነበር የምንበደረው። ስለዚህ ይህን የግብርና ዲኤ የሚያስከፍለንን ዕዳ ለመክፈል እህሉን እንዲሸጥ የበኩር ልጅ ስለሆንኩኝ ተሰጠኝ። እህሉን ይዤ ገበያ ወጣው። ገበያ ከወጣው በኋላ እንግዲህ የተለመደ ፌርማታ አለን። እናቴ ያው እንግዲህ ጦር ሜዳ ሄዶ ስለመጣ ልጄ ማቹርድ ነው ብላ ነበር የሰጠችኝ። በሁለተኛ ዓመት ከጦር ሜዳ ተመልሼ ከወታደር ቤት ተመልሼ ነበር ያንን ምርት ያመረት ነው። በጣም ሃርድ ወርከር ነበርኩኝ። እህሉ ተሸጠ። እህሉ በዛን ጊዜ ባለው ዋጋ ወደ 450 አካባቢ ነው አንድ ኩንታል ጤፍ የሚሸጠው። እንግዲህ ቁማሩ ላይ ገባን። ቁማሩ ላይ ሲገባ ቁማሩን እየተበላው መጣው። አስጠራኝ የሚባል ሂደት አለ። እሱ አስጠራኝም ያው ቢያስጠሩኝም ተመልሶ ገንዘቡ ሊመለስ አልቻለም። በዚህ በኩል በቁማሩ ጎን ለጎን ጫቱ አለ፣ ጫብሲው አለ፣ እንደገና ደግሞ አዳሩ አለ። በማግስቱ ያው ማደርገው ነገር ስላልነበረ እየተበሳጨው ገባው። ማዘር እንዳትረግመኝ እየተበሳጨው ገባው። ምን ነው ተዘረፉ። እሷ ወዲያው መረጃው ደርሷታል። መረጃውን አግኝታለች። የጎረቤት ልጆች ከኔ እዛ ቲም ላይ እንዳለው የነበሩ ሄዶ ነግረዋታል። ያው እህሉ ተበላ። ያው እኔን ማጣት ስለማይፈልጉ ብሩ በቁማር ተጠናቀቀ። እንደገና ደግሞ ይሄ ቆጣሪ ቆጥሬም ተመልሼ ብጫወት ገንዘቡ ሊመለስ አልቻለም። መጨረሻ ላይ ባዶ ጆንያ ነው የሸጥኩት። ይሄ እህሉ የተሸጠበትን ባዶ ጆንያ አሳስኩ። እሱም አለቀ። በቃ እህሉ ተጭኖ በገባበት እነዛ ጋሪዎችም ሄደዋል። ሌሎች የሰፈራያ ጋሪ ጠይቄ በማግስቱ ምንም ነገር የለም፣ ገንዘቡ አልቋል። ሰሌን ላይ ያደርኩት የሙሉ ቤት ከነኩርኩራ ጋራ ነው የተጫወትኩት። ወደ ቤት ገባው። ጠዋት በኪሳራ የተበሳጨው ገባው። ያው ገንዘቡን ተዘረፍኩ። ምንም ማድረግ ስለማይችሉ ተቀበሉ። ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። ያው ጌታ ኢየሱስ ክርስቶስ ነው የሚያሳርፈው። ቅድም በኦሮምኛ ብዙ ግጥም ስትገጥም ነበርና ከዚህ አይነት ሱስ ከዚህ አይነት ህይወት ጌታ ኢየሱስ እንጂ ማንም ሊያወጣ ሰውን አይችልም።
ከዚህ ከተለወጥክ በኋላ የጓደኞችህና የቤተሰብህ ምላሽ ምን ነበረ? ህይወትህን እያዩ ምን ነበር? የሚገርም ነው። በቃ ቤተሰብ፣ ወላጆች፣ የጓደኞቼ ወላጆች እኔ ያው ጴንጤ መርፌ ይወጋል ብሎ ስላስወሩባቸው በጆሮአቸው የሐሰን ልጅ መርፌ ተወግቶ መድኃኒት አግኝቶ ነው አስወግቶ ነው እንደዚህ ለወጡት ብሎ ስለነገሯቸው ወላጆች ልጄም አንተ በተወጋህበት ሐኪም ቤት ሄዶ መርፌ እንዲወጋ መርፌ እንዲሰጡት ልጄንም ይዘህ ሂድ ብለው እስኪመክሩ ድረስ ነው የመከሩት። ቤተሰቤን በተመለከተ ደግሞ ቤተሰቤ እህቶቼ አጆ ሐሰን ወንጌላዊ ነች። ካረንትሊ እኔ ካሰላ የሚስዮን አገልግሎት እንደተመለስኩ ነው ጌታን ያገኘችው። እስከ ጨፌ ኦሮሚያ ፓርላማ ድረስ ሄዳለች። ባለፉት ዘመናት አገልግላለች ከነ ዶክተር ከበደ ወርቁ ጋር። ከዛ የዛ ፍሬ ነች። ልጆቿ እንዳሉ በጌታ ናቸው። ሌላውማ እህቴ ሌላኛው ሙልታናሽ እህታችንም እንደገና ፈይሶ የሚባል ወንጌላዊ የመካነ ኢየሱስ ወንጌላዊ አግብታለች። በምስክርነቴ እንግዲህ ቤተሰቦቼ ከ50% በላይ ወደ ጌታ መጥተዋል። አንዳንዶቹ ውጭ ሀገር አሉ አግብተው የመንግስት ሰራተኞችን አግብተው ከሌላኛው ቤትም የተወለዱ ብዙ ጓደኞቼን ወደ ጌታ ቤት እንዲመጡ ወላጆቻቸው ጫና አድርጌያለሁ። ቤት እንዲሰራላቸው ሁሉ አድርጌያለሁ። ነገር ግን አንዳንዶቹ በተያዙበት ሱስ ተጠላልፈው እንደገና ወደ ኋላ ተመልሰዋል። በምስክርነት እኔ በደረስኩባቸው የወንጌል ምስክርነት ህይወቴን አይቶ ጌታን የተቀበሉ በርካቶች ናቸው። ይሄንን እንግዲህ በአደባባይ ሀገር የሚያውቀው ፀሐይ የሞቀው ከ7 ቸርች በላይ ባገለገልኩባቸው የገጠር ቀበሌዎች ላይ ተተክሏል። ጅዶን ማየት ይቻላል፣ ጉበታን ማየት ይቻላል፣ ጎርቢ፣ ሆቲቻን፣ አሰላ የመጀመሪያው የሚስዮናዊነት አገልግሎት የሄድኩበት ነው። ከዛ ዳካ ላንጋኖ አለ። እነዚህ ዙሪያዎች ላይ አሁንም መልካላፍቶ በሚባል ቦታ ላይ እያገለገልኩ ነው፣ እዚህ ከኩየራና ሻሸመኔ መካከል። ስለዚህ እነዛ ወላጆች መለወጥ ካልቀረ እንደ ሐሰን ልጅ ነው። ስለዚህ ብለው ወላጆች ሪከመንድ ያደርጋሉ፣ ልጆችን ወደዚህ ልካሉ። ለራሳቸው ግን ወላጆች መምጣት አይፈልጉም። እኛ በዚህ እድሜ አሁን አንሄድም፣ ግን ለልጆቻችን ይሄ ጉዳይ መድኃኒት ነው። እኔ ጌታን ከመቀበሌ በፊት በነበረኝ የወረደ ህይወት ምክንያት አባቴ በተገኘበት ይገደል፣ እኔ እናቱን ያገባሁት እንጂ እሱን አልወለድኩትም ብሎ እስኪክደኝ ድረስ ነው የሄደው። የሚገርማችሁ ድምጼ፣ መልኬ ሙሉ በሙሉ ከአባቴ ነው። ምንም ሌላ ሰው ልጅ አይደለሁም። ግን ከጥፋቴ የተነሳ ካደኝ። እኔ ከማደርገው ክፋት የተነሳ አባቴ አላውቀውም አለኝ። አሁን ለተዳሩ እህቶቼ ጠፍቶ ሲመጡ ዳራቸው ሲበላሽባቸው ሊድራቸው ሲፈልግ ገበራ ሊመጣ ሲፈልግ እኔን ነው የሚያማክረው። ምክንያቱም ያንን ያደረገው ጌታ ነው። ያንን ያደረገው በክርስቶስ ኢየሱስ የተገኘው የአዲሱ ህይወት ለውጥ ነው። ክብር ሁሉ ለእግዚአብሔር ይሁን። አሜን። ይሄን ነው መናገር የሚወደው። ዋው በጣም ደስ ይላል። ወንጌል እንግዲህ የመለወጥ ኃይልና ጉልበት አለው። እግዚአብሔርን እጅግ አድርገን እናመሰግናለን። እንደው በዛ ተርኒንግ ፖይንት ላይ እንግዲህ መጽሐፍ ቅዱስ ውስጥ ነው ኢየሱስን ያየኸውና ያኔ ኢየሱስን መጽሐፍ ቅዱስ ውስጥ ባታይና ጌታ ኢየሱስን ባትቀበል ኖሮ የዛሬው አልዓዛር በህይወት ይኖር ይሆን? በህይወት መኖር አይደለም የመቃብር ስፍራውም በዚህ በበሬ ቀንድ ብዙዎቹ መቃብር ተረስተዋል። በበሬ ቀንድ ተቦርብሮ ተረግጦ ይረሳ ነበር። ምክንያቱም አብዛኛዎቹ አመፀኛ ጓደኞቼ አሁን በህይወት የሉ። ከ90% በላይ በህይወት የሉም። ያሉት 10%ዎቹም አካለ ጎዶሎ እንደገና ደግሞ በአቅም ደካማ እንደገና ደግሞ በኑሮ የወረደ ማንነት ላይ ነው ያሉት። እኔ አሁን ከ1 ዓመት በኋላ ምናልባት ከማጋቢት በኋላ ልክ 60ኛ ዓመቴ ላይ ገባለሁ። ከጥቂት ወራት በኋላ ማጋቢት ነው የተወለድኩት በ1959 እና 60ኛ አሁን እጀምራለሁና ከማጋቢት 12 በኋላ። ስለዚህ በህይወት ይኖራሉ የሚል እምነት የለኝም። አሁን እኔ እንደ ወጣት ይሄን ጌታ እያገለገልኩ ነው። እግዚአብሔር ረድቶኝ በኢቫንጀሊካል ቴዎሎጂካል ኮሌጅ የመጀመሪያውንም ሁለተኛው ዲግሪዬንም ጨርሼ በአሁኑ ሰዓት በምዕራብ አርሲ
ልዩ አጥቢያዎች ህብረት የመጽሐፍ ቅዱስ ኮሌጅ በርዕሰ መምህርነት፣ በሚስዮናዊነት፣ በለቅሶ ሰባኪነት፣ በወንጌል ስርጭት ኤምኦፒ ላይ በማስተባበር አገለግላለሁ። ስለዚህ በህይወት መኖር አይደለም መብት መታሰቢያም አይኖርም። ሆነስትሊ እግዚአብሔርም የእግዚአብሔር ህዝብም ምድሪቷ ሁሉ የሚያውቀው በየትኛውም ዓለም ላይ ሆናችሁ ይህንን መልእክት እየተከታተላችሁ ያላችሁ ወገኖች ሆይ ወንድሜ ህይወት እንደሰማችሁት የሰው ልጅ ተስፋ ኢየሱስ ብቻ ነው። ምናልባት በዚህ አይነት ህይወት ውስጥ ያላችሁ ሰዎች፣ በሱስ በመውደቅ በመነሳት ውስጥ ያላችሁ ሰዎች ብቸኛው ተስፋ ኢየሱስ ብቻ ነው። የማይጥል የማይተው በትናንትናው ህይወታችን የማይፈርድብን ኢየሱስ ብቻ ነው። ስለዚህ ወደ ኢየሱስ አይናችሁን እንድታነሱ እሱ ዛሬም በፍቅር ይወዳችኋል። በጣም ደስ ይላል። ወንጌላዊ አልዓዛር ከዚህ ህይወት እንግዲህ እግዚአብሔር አዳንህና እንደገና ዛሬ ደግሞ እውነት ለመናገር በጣም ተወዳጅ አገልጋይ ነህ። ንግግሩ የሚጣፍጥለት አገልጋይ ነህ። ለቅሶች ላይ ስትሰብክ አያለሁ። አንዳንድ ጊዜ እንደውም እንደዚህ ትላለህ በኦሮምኛ እርገጫቴ ቃሙ ጀመሬ መኪና ቢተውዱ ደመሬ እያልክ በጣም እያዋዛ በጣም በጥሩ ሁኔታ ወንጌልን ስትሰብክ ብዙ ጊዜ አይቻለሁ ሰምቻለሁ። እና ይሄንን ወደዚህ አገልግሎት እንዴት ገባህ? ወደዚህ አገልግሎት ከገባህ በኋላ ደግሞ ምን አይነት ቻሌንጆች ገጠሙ? እንግዲህ ኡርገጫቲ ጀመሬ ብቻ ሳይሆን ኡርገ ኮሾ ጀመሬ ሚኒባሲ ብነው ዱደመሬ ጀና ያ ማለት ምን ማለት ነው? ሲጋራዎችን በርካታ የሲጋራ አይነቶችን ነው ያጨስኩት። ከግስላ ነው የጀመርኩት። ከግስላ ወደ ኒያላ፣ ወደ ሮዝማን፣ ወደ ኬንት። አንዳንዶቹ ሬዚስታንሱን ካልጠበቅ ይጥሉሃል። ተመልሼ ደግሞ ሰው ወደ ላይ ከፍ ይላል። እኔ ተመልሼ ወደ ኮሾ፣ ከኮሾ ማልፌ ሁሉንም በተን መነካካት አለብኝ ብዬ ሱረት የምትባል በመቆጫ የምትወቀጥ ቱምባሆ አለች፣ ተምቦ አለች። እና ያቺን ተምቦ ብራዘር ሁለቶ ጀመር እሷንም መሳብ ጀመርኩኝ። ያው እንግዲህ የሱሶች አደገኛነታቸው የራሳቸው የጎንዮሽ ጉዳት አላቸው። የራሴ ጠረን የራሴን መሸሽ ትጀምራለህ፣ ሰው ይሸሻል። በቃ ወደ ጌታ መጥቼ ነው እነዛን ሁሉ የተገላገልኩት። እንግዲህ ወደ አንተ ወደ ጠየቅከው ወደ ዋናው ጥያቄ ልምጣና በአገልግሎት ህይወት ውስጥ በመግባቴ አገልግሎት ውስጥ ህይወት ውስጥ በመሆኔ ልክ እንደተጠቀለለ ፓኬጅ ራሴን ከተለያዩ ከዓለም ርኩሰት ጠብቄ እግዚአብሔርን በቅንነት በቅድስና እግዚአብሔር በሰጠኝ እድሜ በዘመኔ እሱን ለማገልገል ሙሉ ጊዜ ብቻ አይደለም ሙሉ ህይወቴን ሰጥቼ እያገለገልኩ ነው። ስለዚህ ያው እንግዲህ እግዚአብሔር በህይወት ጎዳና ካስተማረኝ ነገር አንዱ የሙሉ ጊዜ ሰይጣን በሞላበት ምድር ላይ የግማሽ ጊዜ አገልጋይ መሆን አያስፈልግም ይላል አንድ ምሁር። ሙሉ ጊዜ ሰይጣን በሞላበት ምድር የግማሽ ጊዜ አገልጋይ መሆን አያስፈልግም ማለት ትጋት የህይወታችን አካል መሆን አለበት፣ የህይወታችን ክፍል መሆን አለበት። ስለዚህ ጸሎትን ስናቋርጥ ከእግዚአብሔር ጋር ከቃሉ ጋር ያለንን ህብረት ስናቋርጥ አላት ክፍተት ያገኝና በአፍጢማችን ሊደፋን ይችላል። ስለዚህ ይህንን ጌታ ከተለያየ ርኩሰት ያዳነንን ጌታ፣ ከዓለም ጥፋት ያዳነንን ጌታ፣ ከሲኦል ያስመለጠንን ጌታ ምን ለማያድን ህይወት እኮ ብዙ ስንዳክር ብዙ ዋጋ ስንከፍል ነበር። አሁን ለዚህ ጌታ ደግሞ ሙሉ ማንነቴን ሰጥቼ በሙሉ ኃይሌ፣ ምክንያቱም ግማሽ የሆነ መሰጠት አይፈልግም እግዚአብሔር። ኢያሱና ካሌብም ፈጽመው ስለተከተሉት ነው ያቺን የተስፋይቱን ምድር የወረሱትና ስለዚህ በመካከል በመንገድ ላይ ባለው ትራክ መንገድ ላይ ባለው ይሄ ውጣውረድ ተስፋ ሳይቆረጥ በጽናት ቤተክርስቲያን ስለምትከፍለን አይደለም፣ ጌታ ከፍሎልናል። ጌታ ያደረገልን ይበልጣል። ከኖርነው ይልቅ ገና የምንኖረው ይበልጣል። ካገለገልነው ይልቅ ገና የምናገለግለው ይበልጣልና
ስለዚህ ይህን ጌታ በትጋት ማገልገል የህይወታችን ክፍል አድርገን እንድንተጋ ያደረገን ያስመለጠንን ጌታ ውለታ በማሰብ እንጂ የሆነ ከጎንዮሽ የሚመጡ አንዳንድ ሁኔታዎች ኖሮ አይደል። ፑሽ የሚያደርጉን ምንም ሞቲቬሽናል ፋክተር የለን። በመስቀሉ ላይ ያለውን ጌታ እያየን እናገለግላለን። ሁኔታዎች ሲታዩ እንግዲህ ወደ ግራ ወደ ቀኝ መታየት ሲጀመር ሰው ማየት ስትጀምር መስጠም ትጀምራል። ይሄን ያገኘሁት ከጴጥሮስ ህይወት ነው። ጌታ ኢየሱስ ክርስቶስ በባህር ላይ ሲራመድ ካየ በኋላ እኔም አንተ ከሆንክ ወደ አንተ በኋላ እንድራመድ ይዘዘኛል። ከዛ የነፋሱን ኃይል አየ፣ የከፊት ለፊቱ ያለውን ወጀብ አየ፣ ከጎኑ ያሉትን ደግሞ እንደሱ በታንኳ ላይ ያሉትን እንደሱ ሳይራመዱ ሲቀሩ አየ። ሰዎችን አየ፣ ሁኔታዎችን አየ፣ መስጠም ጀመር። ግን አስፈቅዶ ስለተንቀሳቀሰ እግዚአብሔር ጣልቃ ገባና ጌታ ኢየሱስ አዳነው። ስለዚህ አይኖቻችንን በጌታ ላይ አድርገን በፊት ለፊታችን ያለው ሩጫ በትዕግስት እንድንሮጥ ዘንድ ይገባል። ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። መቼም ከሆነ ቁስል የዳነ ሰው የዛን ቁስል ክብደት እንዴት እንደሚጎዳ እንዴት እንደሚያደርግ ያ ሰው ነው የዳነ ሰው ነው የሚያውቀውና እውነት ነው። እግዚአብሔር ከዛ ከከባድ ማንም ሊያወጣ ከማይችል ህይወት ውስጥ ነውና እግዚአብሔር ያወጣ። ዛሬ ደግሞ በዚህ አይነት ሁኔታ ውስጥ ያሉ ሱስ ውስጥ ያሉ ብዙ ወጣቶች አሉ። እንደው ለነሱ የምታስተላልፈው መልእክት አንደኛ እሱ ነው። ሁለተኛ ደግሞ እነዚህን ሰዎች ቤተክርስቲያን እንዴት ነው ልትረዳቸው የሚገባው? እስቲ ለቤተክርስቲያን አገልጋይም ለነዚህ ሰዎች እስቲ ያለህን መልእክትና ቤተክርስቲያንስ ምን ማድረግ አለ? እነዚህ ሰዎች የምስራቹን ቃል ሰምተው ለምስራቹ ቃል ምላሽ መስጠት አለባቸው። ምክንያቱም ሎጥን ራስህን አድን ነው የተባለው። ራሳቸውን ለማዳን የግል ውሳኔያቸውን ይጠይቃል። ስለዚህ እግዚአብሔር ወዳዘጋጀው የደህንነት ጎዳና ወደዚህ የደህንነት መንገድ እንግዲህ እየተቃጠለ ካለው ጎጆ ውስጥ የሚቀመጥ ሰው አማራጭ አይጠይቅም። በየት ልውጣ፣ በመስኮት ልውጣ፣ በበር ልውጣ፣ በግድግዳ ልውጣ አይልም። ባገኘው አጋጣሚ ሰብሮ ማምለጥ ነው። ቻለም ለጥፋት ተጠብቃለች። ለዛውም ትልቅ የእሳት ብርታት አለ፣ ተቃዋሚዎችን ሊበላ ያለ የእሳት ብርታት አለ። ስለዚህ ከዛ ለማምለጥ በሰው ልጅ ፊትም ለመቆም እንዲችሉ ቶሎ ብሎ ወደዚህ ጌታ መምጣት ያዋጣል። ምክንያቱም እስራኤል ሀገር ያለውን ፍልስጤም ያለውን አይደለም እያወራው ያለው በህይወቴ እግዚአብሔር ያደረገውን ከበረንዳ ዳሪነት እንደገና ደግሞ ካርቶኒ ለብሶ ከማደር እንግዲህ ሌኒን እዛ ሶሻሊዝም አራማጆች ሰው ያደረገው ስራ ነው ይላሉ። ሰው ያደረገው ስራው አይደለም፣ ሰው ያደረገው ጌታ ኢየሱስ ነው። ገንዘብ ካለ በሰማይ መንገድ አለ ይላሉ። ገንዘብ ስላለ ሁሉ በሰማይ መንገድ አይኖርም። ገንዘብ ጌታ ሲኖር ነው በሰማይ መንገድ የሚኖርና ገንዘብ እያላቸው ብር እያላቸው ወርቅ እያላቸው ከተለያዩ የጤና እክሎች ምክንያት ሚሊዮነር ሆኖ ቬት እየነዱ የገብስ ቂጣ በጎመን እንዲበሉ የታዘዙ መቀመጥ ያለባቸው ሶፋ አይነቱ እየተነገራቸው የመኝታቸው ፍራሽ ቲክነሱ እየተነገራቸው የሚኖሩ ሰዎች አሉ። ስለዚህ ገንዘብ አይደለም የሰው ህይወት ልኩ። መጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 12 ቁጥር 15 ላይ የሰው ህይወት በገንዘብ ብዛት አይደለምና ከመጎብኘትና ከመቅበዝበዝ ወይንም ደግሞ ይሄ ከመስገብገብ ተጠበቁ ነው የሚለው። ስለዚህ ወደዚህ ጌታ ፈጥነው እነዚህ በኔ አይነት ህይወት ውስጥ በኔ የቀድሞ ህይወት ውስጥ የነበሩ ሰዎች ቶሎ አምልጠው መዳን አለባቸው። ቤተክርስቲያን ደግሞ ተልኮዋን መዘንጋት የለባትም። ቤተክርስቲያን የተሰጣት ተልኮ ትልቅ ነው። ትውልዱን ከዚህ ከጨለማ ወደሚደነቅ ብርሃን መጥራት ነው። በአሁኑ ሰዓት ቤተክርስቲያን የተወጠረችው በኪቦርድ ግዢ፣ ሙዚቃ መሳሪያዎች ሲበላሹ እንግዲህ በአንድ ጀንበርም ሊበላሽ ይችላል፣ በአንድ ይሁድም ሊበላሽ ይችላል። በህንፃ ውድድር ይሄ ፋንሲ የሆነ ቢልዲንግ ለመስራት እየታገሉ ናቸውና
ስለዚህ ወደ ሞት የሚነዱትን ታደግ፣ ሊታረዱ የተወሰኑትን አድን ነው የሚለው አምላካዊ መልእክትና ስለዚህ ይህንን ትውልድ ለመታደግ ቤተክርስቲያን ባገኘችው አጋጣሚ ሁሉ ትውልዱን በወንጌል ለመድረስ የተጠሩ ሸክሙ ያላቸው ጥሪው ያላቸው በርደኑ ያላቸውን አገልጋዮች አሰልጥና ወደ መስኩ ማስተማራት ይጠበቅባታል። ምክንያቱም ወርቁም ብሩም የኔ ነው ያለው ጌታ ታማኝ ነው። ምክንያቱም ለአገልጋዮች የሚያስፈልገውን ነገር እግዚአብሔር በየፌርማታው ያዘጋጃል። ጥሪው ያላቸው ሰዎች ነገር ግን በሳንቲም ምክንያት በድጋፍ እጦት ምክንያት ወንጌል ሳይመሰክሩ እንዳይቆዩ እነዚህ ሰዎች እነዚህ የቤተ ክርስቲያን መሪዎች እግዚአብሔር አይኖቻቸውን ሊከፍት ይገባል። መጽሐፍ ቅዱስ ሲናገር በኤፌሶን ምዕራፍ 1 ቁጥር 18 ላይ የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንደሆን በቅዱሳን ዘንድ ያለው የርስት ክብር ባለጠግነት ምን እንደሆን እንድታውቁ በአብ ፊት እንበረከካለሁ እያለ ጳውሎስ ይናገራል። ስለዚህ እግዚአብሔር የልብ አይኖቻቸውን እንዲያበራ ምክንያቱም ገንዘብ ለወንጌል አገልግሎት ካለዋለ ሌላ የሚሰራው ነገር ምናልባት እግዚአብሔር አይከብርበትም። ገንዘቡን አውጥተው እንግዲህ ባጀት አውጥተው የዞረ ሂሳብ ከሚያወራርዱ የዞረ ሂሳብ በየዓመቱ መጨረሻ የሚያዞሩ ሰዎች ያ የዞረበት ሂሳብ ነው። የዞረ ሂሳብ አይደለም። ወንጌል ሳይሰራ አገልጋይ እየተራበ የዞረ ሂሳብ የሚሰራ ከሆነ አደጋ አለ። ስለዚህ ቤተክርስቲያን ተልእኮዋን የተሰጣትን ተልእኮ የክርስቶስ ሙሽራ ነች፣ የክርስቶስ አምባሳደር ነች። በብሉይ ኪዳን እስራኤልን የመረጠው ግለሰቦችን እና አብርሃምን መረጠ፣ እዛ የሆነ ኔሽን መረጠ። እግዚአብሔር ደግሞ በዚህ ጊዜ ከነገድ ከቋንቋ ከህዝብ ሁሉ የተለዩ ሰዎችን ጠርቶ በቤተክርስቲያን በኩል ክብሩን መግለጽ ልጁን ኢየሱስ ክርስቶስን ማግኒፋይ እንድናደርግ ይፈልጋልና እዚህ በዚህ ዘመን ያለችው ቤተክርስቲያን ከተልእኮዋ ውጪ ከተዘረጋችበት መስመር ወጥታ ወደ ተልእኮዋ ወደ ትራኳ እንድትመለስ ወደ ሩጫዋ እንድትመለስ አደራዬ ጥብቅ ነው። ይሄን ነው ማለት የሚወደው ወንድሜ። በጣም እናመሰግናለን። ተመልካቾቻችን እንግዲህ ድንቅ ጊዜ ነው እያሳለፍን ያለነው። አሁንም ቆይታችሁ ከኛ ጋራ ይሁን። እስቲ ወደ ቤተሰብህ ልመልስና አንድ ታሪክ ሰምቻለሁ። መጀመሪያ ሴት ልጆች ነው የወለድከውና ወንድ ልጅ መውለድ ትፈልጉ ነበር። ያን ነገር እስቲ እንዴት ታስታውሳለህ? እና እንዴት ነው ወንድ ልጅ የወለድከው? እንግዲህ ያው እግዚአብሔር ይባረክ። ያው በተለይ አርሲ ኦሮሞ ወንድ ልጅ ይፈልጋል ቶሎ እንደውም በቅድሚያ እንዲመጣ፣ ግን አልሆነም። በጸሎትም አልሆነም፣ በጾምም አልሆነም። ከዛ ባለቤቴ ያው ሴቶች ያው ጠቢባን ናቸውና አንድ የካቶሊክ ካምፓኒ የሚሸጠው የአየር ወለድ የባህር ኃይል የምድር ጦር ምናምን 3 ህፃናት ያሉበት አንድ ፎቶ አለ በየግድግዳ ላይ የሚለጠፍና እሷ ለጠፈች ነው ግድግዳው ላይ ለጠፈችና እዛ እንግዲህ ከትላንት ወዲያም ተማሪዎቼ ላይ ያወራው ነበርና ያዕቆብ በላባ ቤት በነበረበት ጊዜ እነዛን ሸመልማሌ በትሮች በውሃ ውስጥ ስጥል እንግዲህ የሚወለዱ ፍየሎች እና በጎች ሁሉ በዛ አይነት መልኩ ምኞታቸው ተሳክቶላቸው እንደወለዱ ሁሉ ባለቤትም የገባኝ ልጅ ከወለድን በኋላ ነው። መጀመሪያ ሲሉ ዝም ብሎ በቃ ለኢንጆይመንት የገዛች መስሎኛልና በዛ መልኩ እግዚአብሔር ያው ወንድ ልጅ ሰጠን። ነገር አንዳንድ ጊዜ ቆይቶ ነው የሚገባንና በኋላ ነቃውና በቃ እግዚአብሔር ይመስገን ያው በባሌም በቦሌም እኛ ወንድ ልጅ አግኝተናል። ክብሩን እግዚአብሔር ይውሰድ። እንግዲህ መጽሐፍ ቅዱስ እንግዲህ የምትበሉ የምትጠጡም ብትሆኑ ማናቸውንም ነገር ብታደርጉ ለእግዚአብሔር ክብር አድርጉት እንደሚል እግዚአብሔርን አክብረን ወንድ ልጅ ወልደን አሁንም ለሁለተኛው እየጸለይን ነው። ምናልባት አሁንም ገና እሷ ወጣት ነች፣ እኔ ነኝ እያረጀው ያለው። እንግዲህ እግዚአብሔር ያው ጎማ መስኮርት አለው ወንድ ልጅ ይሰጣናል ብዬ እየጸለይን ነው። ያው እንግዲህ እግዚአብሔርን እየጠበቅን ነው። ይመጣል ብዬ ተስፋ አረጋለሁ። እግዚአብሔር ደግሞ መልካም ነው። ስዕሉን አልገዛችም? አሁን አልገዛችም። አሁን ምናልባት ያኔ እሷ ነች የገዛችው። አሁን እኔ ሊገዛ ይችል ይሆናል፣ ምናልባት አይታወቅም። ስዕሉ አሁን ከገበያ ውጪ ነው። እንደዛ ስዕሎች አሁን የሉም። ሌሎች ምናልባት ሪፕሌስመንት የሚሆኑ ስዕሎች ካሉ ሰላም ለእናንተ ይሁን። ከቤተሰቦ ጋር በመሆን ዋርካ ኪንግደም ሚዲያን ይከታተሉ። ያ በጣም ደስ ይላል። አንዳንድ ሰዎች መለወጥ ይፈልጋሉ፣ በጣም ፍላጎት አላቸው።
እና መለወጥ እየፈለጉ ፍላጎታቸው ብቻ እንጂ መለወጥ አይችሉም። መለወጥ ብዙ ጊዜ ምኞት ይሆንባቸዋል እና ለነዚህ ሰዎች ለምሳሌ የተለያዩ ሃይማኖት ውስጥ ሊሆኑ ይችላሉ፣ ግን መለወጥ ይፈልጋሉ። እውነትን ደግሞ በደንብ ያውቃሉ፣ ግን በፍርሃት ደግሞ ተሸብበው ይኖራሉ። ስፔሲፊክ አደረገ እስቲ ለነዚህ ሰዎች መለወጥ የሚፈልጉ ለውጥን ግን ለሚፈሩ ጌታ ኢየሱስን የሚወዱ ግን ወደ ኢየሱስ መምጣት የሚፈሩ ሰዎች አሉና ለነዚህ ሰዎች እስቲ የምታስተላልፈው መልእክት? እንግዲህ ቴንክ ዩ ጥሩ ጥያቄ ነው ያቀረብከው መስሬ። እንግዲህ ብዙ ሰዎች ያው ሰዎችን ይፈራሉ፣ ጓደኞቻቸውን ይፈራሉ፣ ጎሳ ጎሾ ይፈራሉ። እንደገና ደግሞ ያው ኮሚኒቲው ይሄ አብሮ በማህበራዊ ህይወት የሚኖሩትም በእድር አካባቢም ፍርሃት ይገጥመኛል ብሎ ነው የሚፈሩት። በመሰረቱ ደህንነት የግል ውሳኔን ይጠይቃል። አንድ ጥሩ ብልጥ የሆነች ሴት እንዲህ ብላለች አሉ፣ በኦሮምኛ ሲናገሩ ነው ምጥመውና ተውፊዮ ጋብ ጎዳን ድርሳ ቀልቢን ጎዳን ጀቴት ቤረቲ ወይ ተውፊዮ ጋብ ጎዳን ድርሳ ቀልቢን ጎዳን ማለት ምን ማለት ነው? መጀመሪያ ለራስ ሲያበርዱ ከዛ ለባል ደግሞ በአንክሮ በትኩረት ሊሰራ ይችላል። ምግቡ ፕሪፓሬሽኑ ጥሩ ሊሆን ይችላል ተብሎ ይታሰባል። ስለዚህ የሚፈሩ ሰዎች እንግዲህ ሰውን መፍራት በመሰረቱ ወጥመድ ያመጣል። በእግዚአብሔር የሚታመን ግን እርሱ ይጠበቃል። ይሄ መጽሐፈ ምሳሌ ላይ ይናገራል አምላካዊ ቃልና ደግሞ የሚያስፈራችሁ የሚያስደነግጣችሁ እርሱ ብቻ ይሁን እግዚአብሔር ብቻ ይሁን ይላል። ብዙ ሰዎች ይፈራሉና ያው ህልም ሳይፈራ ሳይተኛ አይታደርምና መቼም ቢሆን ለመዳን የግል ውሳኔ ስለሆነ የግል ጥንካሬን የሚጠይቅ ስለሆነ ሰዎች ለመዳን ቶሎ ብሎ ራሳቸው ነው መወሰን ያለባቸው። የወላጆቻቸውን ይሁንታ፣ የጎረቤቶቻቸውን ይሁንታ፣ የሃይማኖት መሪዎቻቸውን ይሁንታ የሚጠብቁ ከሆነ ራሳቸውን የሚያገኙት ሲኦል መሃል ሜዳ ነው። ምክንያቱም ለምንድን ነው? እውነቱ እየገባቸው ለእውነት መኖር ሲችሉ ወቅታዊ የሆኑ ወይም ደግሞ ከአማች የሚሰነዘርባቸውንም ወይም ምስቴል ሊወስዱብኝ ይችላል፣ ወይ ደግሞ የተሰጠኝን አንድ ጥማድ መሬት ሊወስዱብኝ ይችላሉ፣ ወይ ደግሞ አንድ ጠማማ ሰርቪስ በስጦታ የተሰጠኝ ሊወሰድብኝ ይችላል ብሎ ፈርቶ ከህይወት ጎዳና ከመጉደል ዳዊት እንዳለው በአእላፋት አደባባዮች ከመገኘት በቤቴ ጣል ዘንድ መረጥኩ እንዳለ የጌታን መንገድ በመምረጥ የሚመጣውን ሊያስከፍል የሚችለውን ዋጋ ተምነው ጌታን በውሳኔ መከተል አለባቸው። ምክንያቱም ሶዳቱን ጮማ ወደት ምን ማለት ነው? ፈሪ ጮማ አይበላም ይላል አማራ ድሮ። ፈሪ ጮማ አይበላም ደግሞ ደፋርና ጪስ መውጫ አያጣም። ለሌላ ነገር እንኳን እንደፍር ነበር፣ ለድነት ደግሞ የግል ውሳኔና ቆራጥነት በጣም ያስፈልጋል። ምክንያቱም ዛሬ ያልገባቸው ሰዎች ያንተን ለውጥ ሲያዩ ነገ ይገባቸዋል። ዛሬማ እዛው አመፀኛ ጓደኞቻቸው እንድትጋብዛቸው አብራቸው እንድታሳልፍ ወጪ ሼር እንድታደርግ እዛው ሊያቆዩ ሊያንከራትቱ ሊያበሰብሱ ይችላሉ። አምልጥ፣ ወስንና አምልጥ። የመዳን ቀን ዛሬ ነው። በዛሬ ውስጥ ያሉት ቀናት ሰዓታት እንኳን 24 ሰዓታት ናቸው። እንደውም የመዳን ሰዓት አሁን ነው የሚለው መጽሐፍ ቅዱስ። በሰማህበት ቅጽበት ማምለጥ ነው። ዓለም በእሳት ተቀጥራ ቀርታለችና ከዛ ለማምለጥ ዛሬ በትልልቅ የዓለማችን ከተሞች ላይ ርኩሰት በሚያደርጉ ከተሞች ላይ እግዚአብሔር እሳት እያወረደ ነው፣ እሳት እያዘነበ ነው። እግዚአብሔር ይቆጣል። የደህንነትን ቃል ሰምቶ ምላሽ መስጠት ከትውልዱ ይጠበቃል። ውድ ተመልካቾቻችን እንግዲህ መልካም ጊዜ እያሳለፍን ነው። እኛ ጋር ስላላችሁ በጣም እናመሰግናለን። ወንድሜ አላዘር እንግዲህ ግብዣችንን አክብረህ ወደዚህ ስቱዲዮ ስለመጣ በጣም እናመሰግናለን። የመጨረሻ መልእክት ካለህ እንደው ይሄን በዚህ ሚዲያ ባስተላልፍ ብለን የምታስበው ካለ? እግዚአብሔር ይባርክ። ያው እኔ መጨረሻ ላይ ማስተላለፍ የሚፈልገው ለአገልጋዮችና ለቤተክርስቲያን እና ለቤተክርስቲያን አገልጋዮች እንዲሁም ለቤተክርስቲያን መሪዎች ነው። ቤተክርስቲያን ስንል እነዚህን ሁለቱን በዋነኛነት ያጠቃልላል።
ቤተክርስቲያን ራዕይ ሊኖራት ይገባል። ለዚህ ለወንጌል አገልግሎት ባጀት መመደብ አለባት። ራዕይ ደግሞ ባይኖር ምሳሌ 29:18 እንደምናገረው ህዝብ መረን ይወጣል ይላል። ስለዚህ ራዕይ ሊኖራት ይገባል። የተሰጠ ራዕይ ደግሞ የወንጌል ተልእኮ ራዕይ ነው። ሐዋርያው ጳውሎስ እስከ ኤልዋሪቆን ድረስ ዞሬ ወንጌልን ፈጽሜ ክርስቶስ ባልተሰበከበት ቦታ ላይ ሰብክ ያለው ዞር ያለው ይላል። በርካታ ቦታዎች ዞሮ ቤተክርስቲያንን ተክሏል። እዚህ ላይ አንድ ትንሽ ነገር ማስቀመጥና ማሳረግ የሚፈልገው ራዕይ የሌለው ሰው ውሃ የሌለው ዳመና ነው። ሞተር የሌለው መኪና ነው። ክንፍ የሌለው አሞራ ነው። ወጥ የሌለው እንጀራ ነው። ክዳን የሌለው ፔርሙስ ነው። ከንፈር የሌለው ጥርስ ነው። ፊልም የሌለው ካሜራ ነው። ወጥ የሌለው እንጀራ ነው። ወታደር የሌለው አገር ነው። መንገድ የሌለው መንደር ነው። ቅቤ የሌለው ክትፎ ነው። ንብ የሌለው ቀፎ ነው። ከሰል የሌለው ማንደጃ ነው። ጥይት የሌለው ጠበንጃ ነው። ራዕይ ባይኖር አንድ ጥቂት ነገር ደግሞ ልድገም ለአንድ ደቂቃ። አንድ በተፈጥሮ ማየትና መስማት የተሳናት ሄለን ከለር የምትባል ታዋቂ ሴት በዓለማችን ላይ ነበረች። ክርስቲያን ፋሚሊ ነች። እሷም ክርስቲያን ነች። ከክርስቲያን ቤተሰብ ነው የተወለደችው። አንድ ጊዜ ሚዲያ ሰዎች መጡባትና እንግዲህ ሁለት አይን ከማጣት ጆሮ ከመስማት ከመጉደል ምን የከፋ ነገር አለ ብለሽ ታስቢያለች ተብላ ስትጠየቅ መልሱ ቀላል ነው አለች። ሁለት አይን እያለ የራዕይ አለመኖር ነው አለች። ቤተክርስቲያን ወደ ራዕይዋ ወደ ተሰጣት ወደ ተልኳ መመለስ አለባት። ምክንያቱም ወርቁም ብሩም የእግዚአብሔር ነው። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ስጡ። ተልኳችሁ ላይ ፎከስ አድርጉ። ምክንያቱም በራሳችሁ ስራ ላይ ስታተኩሩ ውጤታማ ትሆናላችሁ። አለበለዚያ ባልተሰጠን ነገር ላይ አዲስ ኪዳናዊ ባልሆኑ በጣም ግዙፍ በሆኑ ስራዎች ላይ በውድድር ላይ እኔ ይበልጥ በሚል ዓመታዊ ኮንፈረንስ በማዘጋጀት የቤተ ክርስቲያን ተልእኮን በመዘንጋት ጌታ በድንገት እንዳይመጣብን። ጌታ ኢየሱስ ክርስቶስ ይመጣል። ሲመጣ ደግሞ በእሳት ነበልባል ሲገለጥ መከራን ለሚያሳዩን መከራን ለምንቀበል ደግሞ ከኛ ጋር እረፍትን ብድራት አድርጎ ይሰጣል ብሎ ሐዋርያ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 1 ከቁጥር 6 እስከ 9 እንደተናገረው ደግሞ በሚያምኑቱ ሊገረም ለክርስቶስ ወንጌል የማይታዘዙትን ሊበቀል ይመጣል። የሰዎችን ሁሉ ደግሞ የሚያድን የእግዚአብሔር ጸጋ ተገልጧል። በቲቶ ምዕራፍ 2 ቁጥር 11 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን የጌታችንና የመድኃኒታችን ኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለዚህ የተገለጠው የእግዚአብሔርን ጸጋ ለትውልድ በመግለጥ ትውልዱን ከሞት እንታደግ። እግዚአብሔር ዘመናችሁን ይባርክ። ሳምንት በሌላ እንግዳ እንገናኛለን። ይህን ፕሮግራም አዘጋጅቼ ያቀረብኩላችሁ ማስረሻ እባላለሁ። ከመላው ስቱዲዮ ባለሙያዎች ጋር ሆነን እግዚአብሔር ከእናንተ ጋር ይሁን።